ሰላም እንዴት ናችሁ? እንግዲህ ዛሬ ደግሞ በዚህ ቪዲዮ ኦፓረንት ኦር ኢንስትሩመንታል ኮንዲሽኒንግ ቲዮሪ የሚለውን ሀሳብ አንስተን እንወያያለን ማለት ነው። በዚህም እንግዲህ የተለያዩ ሜን ፖይንቶች ይኖራሉ እነሱንም አንስተን እንመለከታለን ማለት ነው። እንደ መግቢያ ያህል ኦፓረንት ኮንዲሽኒንግ ወይንም ደግሞ ኢንስትሩመንታል ኮንዲሽኒንግ የሚለውን ስንመለከት እንግዲህ ሳይኮሎጂስቶች ኦፓረንት ኮንዲሽኒንግ is a learning in which a voluntary response is strengthened or weakened depending on it is favorable or unfavorable consequence እንግዲህ የምንማራቸው ነገሮች እንደ ኦፐረንት ኮንዲሽኒንግ ሪስፖንደንት ወይንም ደግሞ ደጋፊዎች ምንድነው የምንማረው ነገር ጥሩ ነው ወይንም መልካም ነው ጠንካራ ነው ወይንም ደግሞ የማይጠቅም ነው ማለት የምንችለው በአካባቢያችን ላይ በሚያመጣው መልካምና መጥፎ ውጤቶች ላይ ተመስርተን ነው በማለት ሀሳባቸውን ይገልጻሉ ማለት ነው። በዚህም ኦፓረንት ኮንዲሽኒንግ ኢንስትሩመንታል ኮንዲሽኒንግ ተብሎ ይጠራል ማለት ነው። when a response has been strengthened or weakened we mean that it has been made more or less likely to recur regularly እንግዲህ ስትሬንግዘን ወይንም ደግሞ ጠንካራ ነው ወይንም ደግሞ አያስፈልግም ዊክንድ ነው ማለት የምንችለው የሚያወጣው ውጤት በተደጋጋሚ የሚከሰት ከሆነና የተለመደ እየሆነ ሲመጣ ጠንካራ ነው ወይንም ደግሞ ልፍስፍስ አላስፈላጊ ነው ማለት እንችላለን በማለት ሀሳባቸውን ይገልጻሉ ማለት ነው። አን ኢምፋሳይሲስ ኦን ዘ ኢንቫይሮንመንት ኮንሲኩዌንስ እንግዲህ እነዚህ ኦፓረንት ኮንዲሽኖች ባህሪ ወይንም ደግሞ የምንማራቸው ነገሮች በአካባቢ ላይ በሚያመጡት ውጤት ላይ መሰረት የጣሉ እንደሆኑ ይናገራል ማለት ነው። ይሄ ሀሳብ ኢን ኦፓረንት ኮንዲሽኒንግ ዘ ኦርጋኒዝም ሪስፖንስ ኦፕሬት ኦር ፕሮዲውስ ኢፌክት ኦን ዘ ኢንቫይሮንመንት እንግዲህ በኦፓረንት ኮንዲሽኒንግ መሰረት ወይንም ደግሞ ጽንሰ ሀሳብ መሰረት ኦርጋኒዝሞች በአካባቢያቸው ላይ በሚያሳዩት ባህሪ በተማሩትና በሚተገብሩት በአካባቢያቸው ላይ በሚተገብሩት ሁኔታ የሚማሩት ነገር ስትሬንግዝን ወይንም ደግሞ ዊክን ነው ብለን እንወስናለን ብለው ሀሳባቸውን ይገልጻሉ ማለት ነው። ዚስ ኢፌክትስ ኢንተርን ኢንፍሉዌንስ ዌዘር ዘ ሪስፖንስ ዊል ኦከር አጌን እንግዲህ ይሄኛው የተማሩት ነገር በአካባቢያቸው ላይ አንፈቨረብል የሆነ ቢሄቨር የሚያመጣ ከሆነ በድጋሚ እንዳይከሰት ይደረጋል ማለት ነው። የሚያሳዩት ባህሪ ደግሞ በሚያሳዩት ባህሪ አካባቢ ላይ በሚያመጣው ኮንሲኩዌንስ መሰረት ፖዘቲቭ ኮንሲኩዌንስ ወይንም ደግሞ አስፈላጊ ውጤት የሚያስገኙ ከሆነ የሚፈጽሙ ከሆነ ያ ነገር ቀጣይነት እንዲኖር በሪኢንፎርስመንት ወይንም ደግሞ አበረታች ነገር እንዲቀጥል ይደረጋል ማለት ነው። ያ ካልሆነና የሚያመጣው ውጤት ኔጌቲቭ ከሆነ ነገር ግን ምንድነው የሚደረገው ይወገዳሉ ወይንም ደግሞ እንዳያደርጉት ፓኒሽ ይደረጋሉ ማለት ነው ብለው ሀሳባቸውን ይገልጻሉ። የኦፐራንት ኮንዲሽኒንግ ወይንም ደግሞ ኢንስትሩመንታል ኮንዲሽኒንግ ሀሳብ ሰጪ ሳይኮሎጂስት ማለት ነው። አንላይ ክላሲካል ኮንዲሽኒንግ እንግዲህ ክላሲካል ኮንዲሽኒንግን ስንመለከት ምንድነው የሚለው ነገሮችን የምናሳየውን ባህሪያቶች የሚወስኑልን ናቹራል ወይንም ደግሞ ባዮሎጂካል የሆኑ ኒድ ወይንም ደግሞ ፍላጎቶች ናቸው ብለው ሀሳባቸውን ይገልጻሉ። በባዮሎጂካል እና ናቹራል ፌኖሚናችን ላይ ወይንም ደግሞ ኮንዲሽናችን ላይ ባለው ሁኔታ መሰረት ነው ነገሮችን እንድንፈጽም በተደጋጋሚ እንድንፈጽም የሚያደርገን እንጂ ምንም አይነት በኢንቫይሮመንታል ላይ በሚያመጣው ኮንሲኩዌንስ አይደለም ብለው ሀሳባቸውን እንደሚገልጹ እነዚህ ኦፓረንት ኮንዲሽኖች ደግሞ ምንድነው የሚሉት አይደለም የምናደርገው ነገር ለምሳሌ የምናሳየው ባህሪ መልካም ነው መጥፎ ነው የሚለውን የሚወሰንልን በአካባቢያችን ላይ በምናሳየው ኮንሲኩዌንስ በምናመጣው ኮንሲኩዌንስ ነው ብለው ሀሳባቸውን ይገልጻሉ ማለት ነው። ዘ ተርም ኦፓረንት ኢምፋሳይዝ the organism operate on its environments produce a desirable result እንግዲህ አንድ ኦርጋኒዝም ሰውም ሊሆን ይችላል እንዲሁም ደግሞ ሌላ እንስሳም ሊሆን ይችላል በአካባቢው ላይ በጥሩ ሁኔታ ከተያዘ አስፈላጊ ውጤት ያመጣል ብለው ሀሳባቸውን ይገልጻሉ። በዚህም የማይሆን ነገር የሚያደርጉ ከሆነ የማይፈለግ ነገር የሚያደርጉ ከሆነ ምንድነው የሚያመጡት ውጤት
ይቀረፋል ብሎ ሀሳባቸውን ይገልጻሉ። እንግዲህ አንድ ኦርጋኒዝም በአካባቢው ላይ በሚያመጣው ውጤት መሰረት ወይንም ደግሞ ኮንሲኩዌንስ መሰረት ያ የሚያመጣው ኮንሲኩዌንስ እንዲቀጥል ፖዚቲቭ ከሆነ እንዲቀጥል ኔጌቲቭ ከሆነ እንዲቀረፍ የሚያደርጉ ሶስት ነገሮች እንዳሉ ሳይኮሎጂስት ያስቀምጣሉ ማለት ነው። ኒውራል ኮንሲኩዌንስ ነው። ኒውራል ኮንሲኩዌንስ ስንል የሚያመጡት ሁኔታ ወይንም ደግሞ ኮንሲኩዌንሱ ብዙም ጠቃሚ አይደለም፣ ብዙም ጎጂ አይደለም፣ ኒውትራል የሆነ ነገር ከሆነ ምንም ነገር ማድረግ አንችልም ብለው ሀሳባቸውን ይገልጻሉ። ነገር ግን በሁለተኛው ታይፕስ ኦፍ ደ ኮንሲኩዌንስ ወይንም ደግሞ ኮንሲኩዌንሱ ውጤታማ ፖዚቲቭ ነው ወይስ ኔጌቲቭ ነው? ኔጌቲቭ ከሆነ እንዳይቀጥል ፖዚቲቭ ከሆነ እንዲቀጥል የሚያደርጉ ነገር ሪንፎርስመንት ነው። ሪንፎርስመንት ወይንም ደግሞ አበረታች ነገሮች አንድን ባህሪ እንዲቀጥልና እንዲቀረፍ ማድረግ ይችላል ብሎ ሀሳባቸውን በስፋት ያስቀምጣሉ። በሪንፎርስመንት ስር ያስቀመጡትንም ሀሳብ አጠር አድርገን እንመለከታለን ማለት ነው። ሌላኛው ፓኒሽመንት ነው። አንድ ኦርጋኒዝም ቢሄቨሩ የሚያሳየው ኮንዲሽን ኔጌቲቭ ከሆነ በኢንቫይሮንመንታል ላይ የሚያመጣው ኮንሲኩዌንስም ኔጌቲቭ ይሆናል እና በዚህም በፓኒሽመንት መስተካከል አለበት፣ ያ ነገር እንዳይቀጥል መደረግ አለበት ብለው ሀሳባቸውን ይገልጻሉ ማለት ነው። ዘ ሪንፎርሰር ኢዝ ኤኒ ኤቨንት ዛት ኢንክሪዝ ኦር ደ ፕሮባቢሊቲ ዳት ደ ቢሄቨር ዳት ፕሪሲድ ኢት ዊል ቢ ሪፒትድ። እንግዲህ ሪኢንፎርስመንት ስንል ምንድን ነው? አንድ ነገር እንዲቀጥል የሚያደርግ የሆነ ነገር ነው። ስጦታ ሊሆን ይችላል ወይንም ደግሞ ቅጣት ራሱ ሊሆን ይችላል። ቅጣት አንዳንዴ ምንድነው አንድን ነገር እንድንቀጥል ያደርገናል፣ ፖዘቲቭ የሆነ ነገር። ለምሳሌ መጥፎ አመለካከት የሚኖርብን ወይንም ደግሞ ቅጣት ራሱ ቅናት ሲኖርብን ምንድነው ከዛ ቅናት እንትን ለማለት ለመሻል ወይንም ደግሞ ከዛ ተሽሎ ለመገኘት እንበረታታለን ማለት ነው፣ ያንን ነገር ለማድረግ። በዚህም ምንድነው ሪንፎርስመንት የምንለው ነገር ያደረግነው ነገር መልካም ነው፣ በዚህም በአካባቢያችን ላይ ያሳየነው ቢሄቨር መልካም ስለሆነ መቀጠል እንዳለብን የምንረዳበትና የሆነ ነገር ነው። ይህም ነገር ምንድነው እያደረግን ያለውን ነገር እንድንቀጥል የሚያበረታታን አንድ ነገር ነው ብለው ሀሳብ ያነሳሉ ማለት ነው ሳይኮሎጂስቶች። ዜር አር ቱ ቤዚክ ታይፕስ ኦፍ ሪኢንፎርሰርስ፣ ሁለት የአበረታች ሁኔታዎች ይኖራሉ። እነሱም ምንድነው ፕራይማሪ ኤንድ ሰከንዳሪ ሪኢንፎርሰር በመባል ለሁለት ይከፈላሉ። የሚያበረታቱን ነገሮች በሁለት ተከፍሎ ይገለጻሉ ማለት ነው። ፕራይማሪ ሪኢንፎርሰር ስንል በአጭሩ ምንድነው ባዮሎጂካል ከባዮሎጂካል ኒድ ጋር የተያያዙ ናቸው። ወይንም ደግሞ ባዮሎጂካል የሆነ ፍላጎቶችን እንደ ፉድ፣ ዋተር፣ ላይት፣ እንደ ምግብ ያሉ፣ እንደ ውሃ ያሉ፣ እንደ ብርሃን ያሉ፣ ስቶርቲንግ ኦፍ ዘ ስኪን የምንላቸው እነዚህ የቆዳ ውበት ራሱ መጠበቅ ኤንድ ኮምፎርታብል ኤር ቴምፕሬቸር አር ናቹራሊ ሪኢንፎርሲንግ ቢኮዝ ዜ አር ሳቲስፋይ ባዮሎጂካል ኒድ። እነዚህ የተፈጥሮ ሪኢንፎርሲንግ ወይንም ደግሞ አበረታች ነገሮች ናቸው። ምክንያቱም ምንድን ናቸው? ባዮሎጂካል ኒድ ወይንም ደግሞ የስጋዊ ፍላጎታችንን ያሟሉልናል ብለው ሀሳብ ይነሳል ማለት ነው። በዚህም ፕራይማሪ ሪኢንፎርሰር የምንላቸው በተፈጥሮ የተፈጥሮ ፍላጎታችንን የሚያሟሉልን ናቸው። እንደ ምግብ ያሉ ረሃባችንን የሚያስታግሱልን፣ መጠጥ እንደ ውሃ ያለ ደግሞ የመጠጣት ሁኔታችንን ወይንም ደግሞ የመጠጥ ፍላጎታችንን የሚያበረታታልን ነው ማለት ነው። ዜ አር ዜርፎር ናው አስ ፕራይማሪ ሪኢንፎርሰር ይላሉ። እነዚህ እንግዲህ ምንድነው ፕራይማሪ ሪኢንፎርሰር በመባልም ይታወቃሉ ማለት ነው። ፕራይማሪ ሪኢንፎርሰርስ ኢን ጀነራል ሃቭ ዘ አቢሊቲ ቱ ስትሬንግዘን ዘ ቢሄቪየር ዊዝአውት ፓራለል ለርኒንግ። እንግዲህ ያለ ሳንሰንፍ ያደረግነውን ባህሪ በቀጣይነት ማድረግ እንድንችል የሚያስችለን ዋነኛው ሪኢንፎርስመንት አይነት ፕራይማሪ ሪኢንፎርሰር ወይንም ደግሞ ሪኢንፎርስመንት እንደሆነ ሳይኮሎጂስቶች ይገልጻሉ ማለት ነው። ሌላኛውና ሁለተኛው የሪኢንፎርስመንት አይነት ሰከንዳሪ ሪኢንፎርሰር ነው የሚባለው። ይሄ ደግሞ ቢሄቪየር ካን ቢ ኮንትሮልድ ባይ ሰከንዳሪ ሪኢንፎርሰር። እንግዲህ የአንድ ግለሰብ ወይንም ደግሞ የአንድ ኦርጋኒዝም ቢሄቪየር አካባቢው ላይ የሚያመጣው ውጤት መልካም ከሆነ እንዲቀጥል በዛው መልካም ሆኖ እንዲቀጥል መጥፎ እንዳይሆን የሚያደርግ ኮንትሮል የሚያደርግ አንድ ባህሪ ወይንም ደግሞ
አንድ ኮንዲሽን ነው ማለት ነው። ሰከንዳሪ ሪንፎርሰር ዜይ ሪንፎርስ ቢሄቨር ቢኮዝ ኦፍ ዜር ፓይረር አሶሲሽን ዊዝ ፕራይማሪ ሪንፎርሲንግ ስቲሙሊ። እንግዲህ እነዚህ ደግሞ እንደ ስቲሙሊዎቹ ምንድነው እንትና የማይሉት የማይተገብሩት ወይንም ደግሞ ሊሚት የማያደርጉት ባዮሎጂካል ኒድስን አይደለም። እነዚህ ምንድነው ቢሄቨርን ነው በዋናነት ቢሄቨርን ኮንትሮል ነው የምናደርግበት መንገድ ነው። አንድን ባህሪ እንዲቀጥል እንዳይቀጥል ማድረግ የምንችልባቸው ሲሆኑ ሪንፎርስመንት ስንል ደግሞ ያ ባህሪ እንዲቀጥል የምናበረታታበት ነው ማለት ነው። ባዮሎጂካል ኒድሱ ሳይሆን ቢሄቨሩን የምናበረታታበት ስለሆነ እንደ ሰከንዳሪ ሪንፎርስመንት ይገለጻል ማለት ነው። ለምሳሌ ለሰራነው ስራ ብር ተጨማሪ የሚሰጠን ከሆነ ያንን ስራ ለምሳሌ አሁን እያመረትን ያለነው ነገር ማምረት ከምንችለው 100 ቢሆን በአቅማችን 105 አምርተን አሰሪያችንን አስደስተን ብር ተጨማሪ ቲፕ ነገር ሲሰጠን ምንድነው ከ105 በላይ መስራት እንፈልጋለን። ምክንያቱም ምንድነው ያንን ባህሪ እንድንቀጥል ያደርገናል ማለት ነው። ምክንያቱም ተጨማሪ አዋርድ ይሰጠናል። እንደ አዋርዶች አሉ እንደ ፕራይስ እንዲሁም ደግሞ አፕሌዥስ ምስጋና ያሉት ያንን የጀመርነውን ነገር እንድንቀጥል ምን ያደርጉናል ያበረታቱናል ማለት ነው። በዚህም እንደ መኒ ፕራይስ አፕሌስ ወይንም ደግሞ አፕሪሺዬሽን ጉድ ግሬድ ጥሩ ግሬድ ማምጣት አጥንተን ጥሩ ግሬድ ያመጣን ከሆነ በደንብ እንድናጠና ይሆናል ማለት ነው። ምክንያቱም አጥንተን ጥሩ ውጤት ካመጣን ማጥናታችን ጥሩ ውጤት እያመጣልን ስለሆነ ምንድነው ጥሩ ውጤት ማግኘታችን እንድናነብ ያደርገናል ማለት ነው። አዋርዶች ሽልማቶች ላደረግናቸው ነገሮች እንዲሁም ደግሞ ጎልድ ስታር እነዚህ ኮከብ የሚባሉ አይነቶች ደረጃዎች ሲሰጡን ምንድነው ያለን ባህሪ እንድንቀጥል ያደርገናል ማለት ነው። ሌላኛው ሀሳብ ደግሞ ቦዝ ፕራይማሪ ኤንድ ሰከንዳሪ ሪንፎርስመንት ካን ቢ ፖዘቲቭ ኦር ኔጌቲቭ ሊሆኑ ይችላሉ። እንግዲህ ሪንፎርስመንት ስንል ፖዘቲቭ ብቻ አይደለም ማለት ነው። ኔጌቲቭ ኮንሲኩዌንስንም ሊያመጣ ይችላል። ለምሳሌ መጥፎ ነገርን እያደረግን እያለን ቤተሰቦቻችን ቀጥሉበት ቁማር እየተጫወትን የማይገቡ ቦታዎች እየተገኘን ቤተሰቦቻችን አካባቢያችን ላይ ያሉ ሰዎች የሚደግፉን ከሆነ የሚያመጣ የምናሳየው ኮንሲኩዌንስ በአካባቢያችን ላይ ኔጌቲቭ ነው የሚሆነው። በዚህም እንግዲህ ሪንፎርስመንቶች ኔጌቲቭ ኮንሲኩዌንስ እንዲሁም ፖዚቲቭ ኮንሲኩዌንስ ወይንም ተጽዕኖ እንድናከናውን በአካባቢያችን ላይ የራሳቸው ሚና አላቸው ማለት ነው። በዚህም ፕራይመሪ እና ሰከንዳሪ ሪንፎርስመንትን በሚያመጡት ኮንሲኩዌንስ ላይ ፖዚቲቭ እና ኔጌቲቭ ሪንፎርስመንት ብለን በሁለት እንከፍላለን ማለት ነው። ፖዚቲቭ ሪንፎርስመንት ስንል ኢዝ አ ፕሮሰስ ዌር ባይ ፕሬዘንቴሽን ኦፍ ስቲሙሊ ሜክ ቢሄቨር ሞር ላይሊ ቱ ኦከር አጌን። እንግዲህ ፖዚቲቭ ሪንፎርስመንት ስንል የምናደርገው ሪንፎርስመንት ያደረግነው ባህሪ በቀጣይነት እንዲከሰት የሚያደርግ ነገር ነው። ያደረግነው ባህሪ መልካም ነውና እንድንቀጥል የሚያደርገን ነገር ነው ማለት ነው። ፖዚቲቭ ሪንፎርስመንት ስንል ቦዝ ሪስፖንስ ኤንድ ስቲሙሊ ኢንክሪዝ እንግዲህ የምንመለከተው ነገር ለምሳሌ ጥሩ ግሬድ ማምጣታችን እንደ ሪንፎርስመንት እንደ ሰከንዳሪ ሪንፎርስመንት ቢሆንም ምንድነው ማንበባችን እንዲቀጥል መማራችን ስቲሙላይዝ ማድረጋችን እንዲቀጥል እንዲሁም ደግሞ የምናመጣው ውጤት አሁንም ሪስፖንስ የምናደርገው በዛ ትምህርት መሰረት እንዲጨምር ያደርጋል ማለት ነው። በዚህም ሪስፖንስ ወይንም ደግሞ የምላሻችንና የምንማራቸው ነገሮች ኢንክሪዝ እንዲሆኑ ያደርጋሉ ማለት ነው። እነዚህ ፖዚቲቭ ሪንፎርስመንት የምንላቸው ኤግዛምፕል አስ ሪስፖንስ ስቲሙሊ ዲዛይረብል ስቲሙሊ አሁን እንዳልኳችሁ ጥሩ ግሬድ ማምጣታችን ጥሩ ሪስፖንሲቭነስ ወይንም ደግሞ ኢንክሪዝ የሆነ ሪስፖንሲቭነስ ነው። ይሄ ጥሩ ግሬድ የመጣው ደግሞ ከምንድነው ጥሩ ከማንበባችን ከሆነ ስቲሙሊያችን ምንድነው ጥሩ እየሆነ ይሄዳል ማለት ነው። ጥሩ አንብበን ጥሩ ለማምጣት እንሞክራለን። ኔጌቲቭ ሪንፎርስመንት ስንል ደግሞ በተቃራኒው ኢት ኢዝ አ ፕሮሰስ ዌር ባይ ዘ ተርሚኔሽን ኦፍ ዘ አቨርሲቭ ስቲሙለስ ሜክ ቢሄቨር ሞር ላይክሊ ቱ ኦከር። እንግዲህ እነዚህ አቨርሲቭ ስንል አላስፈላጊ የሆኑ ነገሮችን እንድንማር የተማርናቸው ነገሮች መሰረትም አላስፈላጊ ይሆንና ሪስፖንስ የምናደርጋቸው ነገሮች በተቃራኒ ይሆናሉ ማለት ነው። ለምሳሌ እንበልና አንድ ልጅ ሁሌ ቁማር የሚጫወት ከሆነ ሪንፎርስ ሲደረግ ጎበዝ ልጄ በርታ
ቁማር እየበላ የሚገባ ከሆነ ልጁ ቤተሰብ ደግሞ ጎበዝ በርታ አንተ ብር እያገኘልኝ ነው እያለ የሚያበረታታው ከሆነ ያ ልጅ ያንን ባህሪ እየደጋገመው ይሄዳል እየለመደው ይሄዳል። ነገር ግን በአካባቢው ላይ የሚያሳየው ኮንዲሽን ወይንም ደግሞ ሁኔታ ምንድነው የሚሆነው? ኔጌቲቭ ነው የሚሆነው። ያም ማለት የምናበረታታው ነገር እየጨመረ ሲሄድ ልጁም ያሳየው ነገር ደግሞ ምንድነው? ኔጌቲቭ ይሆናል። ግን እያበረታታን ያለነው ነገር ደግሞ በኔጌቲቭ ሳይድ የሆነ ነው ማለት ነው። ልጃችን እየጠፋ እንዲሄድ ማድረግ ኔጌቲቭ ስቲሙለስ ማንጸባረቅ ነው ማለት ነው። ዘ ቤዚክ ፕሪንሲፕል ኦፍ ኔጌቲቭ ሪኢንፎርስመንት ኢዝ ዘ ኤሊሚኔቲንግ ሰምቲንግ አቨርሲቭ ካን ኢትሰልፍ ቢ ሪኢንፎርሰር ኦር ሪዋርድ። እንግዲህ ብዙ ጊዜ እነዚህ ኔጌቲቭ ሪኢንፎርስመንቶችን እንደ ፖዚቲቭ ልንጠቀማቸው እንችላለን። ምንድነው? በኔጌቲቭ የሆነ አበረታች ስናደርግ ለምሳሌ ለጓደኛው የምንሰጥ ከሆነ ለአንድ ግለሰብ ጓደኛው የምንሰጥ ከሆነ ያ ጓደኛ እንዲማር ነው የምናደርገው ማለት ነው። በዚህም ምንድነው? እንደ አንድ ህግጋት የሚያነሱት ሳይኮሎጂስት ይሄ ኔጌቲቭ ሬንፎርስመንትንም እንደ ፖዚቲቭ መጠቀም እንችላለን ብለው ሀሳባቸውን ይገልጻሉ ማለት ነው። ሌላኛው ነገር ኤግዛምፕል ኦፍ ኔጌቲቭ ሪኢንፎርስመንት እንግዲህ ይሄ ደግሞ ኢፍ ሰምዋን ናክስ ዩ all the time to study but stop nagging when you comply your studying is likely to increase because you will take avoid a nagging። እንግዲህ ጓደኞቻችሁ የሚያወሯችሁ ከሆነ የሆነ ነገር የሚላችሁ ከሆነ እናንተ ነገር ግን እናንተ በትምህርታችሁ ላይ ጥሩ ውጤት ለማምጣት የምትታገሉ ከሆነ ጥሩ ውጤት ታመጣላችሁ። በዚህም ያ ናግ እየተደረገ ያላችሁ ንግግር የጓደኛ ንግግር ሊሆን ይችላል ግፊት ሊሆን ይችላል ያንን ነገር ምንድነው? ትቀንሳላችሁ ማለት ነው። በዚህም ትምህርታችሁን ትቀጥላላችሁ ማለት ነው። ሪቨርስ የሆነ ነገር ነው ይሄኛው ነገር። ኮንቲኒየስ ሪኢንፎርስመንት የሚለው ደግሞ ለርኒንግ ኢዝ ዩዥዋሊ ሞስት ራፒድ ኢፍ ዘ ሪስፖንስ ኢዝ ሪኢንፎርስድ ኢች ታይም ኢት ኦከርስ። እንግዲህ ለመልካም ባህሪ በቀጣይነት ባለው ሁኔታ ኮንቲኒየስ በሆነ ሁኔታ የምናበረታታ ከሆነ ለምሳሌ አንድ ተማሪ አንደኛ እየወጣ በየአመቱ የምናበረታታ ከሆነ በየአመቱ ምንድነው ያንን ባህሪ እንዲላመድ ያንን የሚያመጣውን ሪስፖንስ መልካም እንዲሆን እያደረግን ነው ማለት ነው። ሌላኛው ኢንተርሚቴመንት ወይንም ደግሞ ፓርሻል ነው። እንግዲህ ይሄኛው በከፊል ማበረታታት ነው። በከፊል ማበረታታት ማለት ደግሞ ሴጁል ኦፍ ሪኢንፎርስመንት ዊች ኢንቮልቭስ ሪኢንፎርሲንግ ኦንሊ ሰም ሪስፖንስስ ኖት ኦል ኦፍ ዘም። እንግዲህ ምንድነው አንድ ተማሪ የሚያወጣው ለምሳሌ አንደኛ የሚወጣ ከሆነ በባለፈው አመት ስንሸልመው ወይንም ደግሞ የሆነ ስጦታ ስንሰጠው መቶ እያም ሁሉንም ሳብጀክት 100 አምጥቶ ከሸለም ነው። አሁን ላይ ግን ሌሎቹን 100 ባለማምጣቱ የሆነ ነገር ቀንሰን የምናበረታታው ከሆነ ያንን ነገር አሟልቶ የበለጠ ሽልማት እንደ ትናንትናው አመት ወይንም ደግሞ እንደ ባለፈው አመት ወደፊት ለማግኘት ምንድነው ሪኢንፎርስ ያደርጋል ማለት ነው። ይሄ ፓርሻሊ ሪኢንፎርስመንት እንላለን። ባደረገበት ልክ ስንሸልም ማለት ነው። ዜር አር 4 ታይፕስ ኦፍ ኢንተርሚተንት ወይንም ደግሞ ፓርሻል ሪኢንፎርስመንት ሴጁሎች አሉ ማለት ነው። ከፋፍለን ስንሸልመው ወይንም ደግሞ በሁኔታዎች ላይ በከፊል ስንሸልም ወይንም ደግሞ ስናበረታታ ወደ 4 የሚጠጉ ሴጁሎች ወይንም ደግሞ እቅዶች ፕሮግራሞች ይኖራሉ ማለት ነው። የመጀመሪያው ፊክስድ ሬሽዮ ሴጁል ነው። ፊክስድ ሬሽዮ ሴጁል ስንል ሴጁል ኦፍ ሪኢንፎርስመንት ኦከር አፍተር ኤ ፊክስድ ነምበር ኦፍ ሪስፖንስ። እንግዲህ ይሄኛውን ስንሸልም ፓርሻሊ ለምሳሌ አንድ ሰራተኛ ሙሉ ቀኑን በዋናው ደሞዙ 1000 ነገር የሚያመርት ከሆነ እና 10 ባመረተ መልኩ ወይንም ደግሞ 10 ነገሮችን ጨምሮ በማምረቱ የምንሸልመው ከሆነ 20 ለምሳሌ እኛ 10 ለሰራ ሰው ይሄኛውን ያህል እንከፍላለን ብለነው ያ ሰውዬ 20 ከሰራ 2 እጥፍ እንከፍለዋለን ማለት ነው። በዚህ ምንድነው በሰራው ልክ የምንከፍለው ከሆነ የምንሸልመው ከሆነ ይሄን ያህል ሰርቷል ይሄን ያህል እንከፍለዋለን ይሄን ያህል እናበረታተዋለን የምንል ከሆነ ፊክስድ ሬሽዮ ሴጁል ነው። ቫሪያብል ሬሽዮ ሴጁል ደግሞ የቫሪያብል ሬሽዮ ሴጁል ኦፍ ሪኢንፎርስመንት ኦከር አፍተር ሰም አቨሬጅ ነምበር ኦፍ ሪስፖንስ። እንግዲህ ይሄ ምንድነው ቫሪያብል ሬሽዮ ስንል እንግዲህ ፊክስድ ሬሽዮ የሆነ መጠን እየሰራ ለምሳሌ 1000 መስራት የሚችል ከሆነ 10ን ጨምሮ በሰራ ቁጥር የምንከፍለው ከሆነ 10ን ጨምሮ በሰራ ቁጥር የምንከፍለው ከሆነ ፊክስድ ሬሽዮ ነው። ነገር ግን ፓርሻል ቫሪያብል ሬሽዮ ስንል ደግሞ የሆነ በቃ
100 ካሳለፍክና 20 የምትሰራ ከሆነ ይሄ ያህል ይከፈላል የምንል ከሆነ ቫሪያብል ሬሽዮ ሴጁል ነው ማለት ነው። ተጨማሪ የምንከፍለው ከሆነ የሆነ አቭሬጅ የሆነ ተመጣጣኝ አቭሬጅ የሆነ ነገር መስራት ከቻለ ወይንም ደግሞ አሳልፎ ማሳየት ከቻለ የምንሸልመው የምናበረታታው ከሆነ ምንድነው ቫሪያብል ሬሽዮ ሴጁል ነው ማለት ነው። ይህ የሚፈጠረው እንዴት ነው? ከአቭሬጅ ነምበር ኦፍ ሪስፖንስ ወይንም ደግሞ ከሚሰጠን አቭሬጅ ሪስፖንስ በኋላ ነው። ለምሳሌ ፊክስዱ ጋር ደግሞ ምንድነው ፊክስድ የሆነ ነምበር ሪስፖንስ ነው። 10 እያመረተ ሲሄድ በቀን ለምን 2000 አያመርትም? የ1000 ማምረት የሚችል ከሆነና የ1000 ደግሞ እንዴት ነው የምናስብለት? 10 እያደረግ እናስብለታለን ማለት ነው። ነገር ግን በቫሪያብል ሬሽዮ ግን ጊዜ ምንድነው አንድ ግለሰብ 500 መስራት ከቻለ ብቻ ይከፈለዋል ማለት ነው። ያ ነው the response are more resistant to extinction than when the fixed ratio schedule is used። እንግዲህ ምንድነው አንድ ፊክስድ ሬሽዮ ከቫሪያብል ይልቅ ፊክስድ ሬሽዮን ስንጠቀም ደግሞ ሞር የሚገለጸው ሪስፖንሳችን ከፍ ይላል የሚል ሀሳብ አለ። ፊክስድ ኢንተርቫል ሴጁል ነው። ፊክስድ ኢንተርቫል ሴጁል ስንል ፊክስድ ኢንተርቫል ሴጁል ኦፍ ሪኢንፎርስመንት ኦከር ኦንሊ ኢፍ ፊክስድ አማውንት ኦፍ ታይም ሃዝ ፓስድ ሲንስ ዘ ፕሪቪየስ ሪኢንፎርስመንት። እንግዲህ ባለፈው አመት ላይ ሸልመነው ከሆነ ዛሬ ላይ የዛን አመት ከሆነ ጊዜ ተመሳሳይ ፊክስድ የሆነ አንድ አመት ካለፈ በኋላ የምናበረታታው ከሆነ ምንድነው ፊክስድ ኢንተርቫል ሪኢንፎርስመንት እንላለን። ቫሪያብል ኢንተርቫል ሴጁል የምንለው ነገር ደግሞ ምንድነው? ይሄም ከጊዜ ጋር የተያያዘ ሲሆን የቫሪያብል ኢንተርቫል ሴጁል ኦፍ ሪኢንፎርስመንትስ ኦከር ኦንሊ ኢፍ ኤ ቫሪያብል አማውንት ኦፍ ኤ ታይም ሃዝ ፓስድ ሲንስ ዘ ፕሪቪየስ ሪኢንፎርስመንት። እንግዲህ ምንድነው የሆነ አቭሬጅ አንድ አመት ሊሆን ይችላል፣ 2 አመት ከዛ በኋላ ነው ልንሸልም የምንችለው ልናበረታታው የምንችለው ማለት ነው። ፊክስድ ኢንተርቫሉ ከመጣን ግን የ6 ወሩ ልናደርገው እንችላለን ማለት ነው። የሆነ ነገር ውጤት ካመጣ በኋላ በ6 ወር የሚያምጣ በ8 ወር የሚያምጣው ያንን ውጤት ምንድነው የምናደርገው ማለት ነው? እናበረታተዋለን ማለት ነው። ፊክስድ ኢንተርቫል ሴጁሉ ጋር ከመጣን ግን ምንድነው አንድ አመት መጠበቃለን። አንድ አመት ጠብቀን ከሆነ ፊክስድ በሆነ አቨሬጅ ታይም ላይ ምንድነው የምናደርገው? ያንን ነገር እንሸልማለን፣ መልሰን ሪንፎርስ እናደርጋለን ማለት ነው። ሌላኛው ፓኒሽመንት ኢዝ ኤ ስቲሙለስ ዛት ዊክንስ ዘ ሪስፖንስ ኦር ሜክ ኢት ሌስ ላይክሊ ቱ ሪከር። እንግዲህ ፓኒሽመንት ፖዚቲቭም ኔጋቲቭም ሊኖረው ይችላል ማለት ነው። ፓኒሽመንት ስንል እንግዲህ መቅጣት ነው። መቅጣት ስንል ያ ባህሪ እንዳይቀጥል ያ የሚታየው ባህሪ እንዲቀንስ ያደርጋል ማለት ነው። ፓኒሸር ካን be any aversive unpleasant stimuli that weaken response or make them unlike or recur። እንግዲህ አንድ አካል ወይንም ደግሞ ሰው ብቻ አይደለም የሚቀጣው ማለት ነው። በዚህን ጊዜ የሚቀጣው አካል የተለያየ ሊሆን ይችላል። ለምሳሌ ደሞዝ በመቁረጥ የምንቀጣ ከሆነ በተለያየ መልኩ ልንቀጣ እንችላለን። በደሞዝ መቁረጥ ሊሆን ይችላል፣ ነጥብን ዝቅ በማድረግ እንዲሁም ደግሞ በመምታት ራሱ ፒት በማድረግ እንዲሁም ደግሞ መቅጣት እንችላለን ማለት ነው። ያንን ባህሪ እንዳይቀጥል መጥፎ ነውና እንዳይቀጥል እንዲያደርግ ማድረግ እንችላለን ማለት ነው። ፓኒሽመንት እንግዲህ በሁለት መልኩ ልናየው እንችላለን። ፓኒሽመንት አንድ ግለሰብ ወይንም ደግሞ አንድ ተማሪ የሚያሳየው ባህሪ መጥፎ ከሆነ ፓኒሽ ስናደርገው ከዛ ተቀንሶ ወደ መጥፎ ባህሪውን ትቶ መልካም የሆነውን ባህሪ ማሳየት እንዲችል ያደርገናል ማለት ነው። በዚህም ፖዚቲቭ ፓኒሽመንት ይሆናል ማለት ነው። ፓኒሽመንቱ ይሄኔ ፖዚቲቭ ይሆናል ወደ ፖዚቲቭ ሪኢንፎርስመንት ስለሚመራው። ኔጌቲቭ ፓኒሽመንት ስንል ደግሞ ምንድነው? ሰምቲንግ ፕሌዘንት ሜቢ ሪሙቭድ። እንግዲህ ኔጌቲቭ ፓኒሽመንት ስንል የሆነ ሰው ጥሩ ነገር እያደረገ ዝም ብለን የምንቀጣው ከሆነ ምንድነው ያ ግለሰብ ያ ነገር ለካ ይሄን ለዚህ ነው የምንቀጣው፣ ይሄ ነገር መጥፎ ስለሆነ ይሄንን ነገር አላደርግም ብሎ ያንን ነገር እንዲተው እናደርጋለን ማለት ነው። አግባብ በመቀጣታችን ማለት ነው። ፋክተር አፌክቲንግ ዘ ኤፌክቲቭነስ ኦፍ ኤ ፓኒሽመንት። እንግዲህ ፓኒሽመንት የተፈለገበት ዓላማ ዋነኛው ምንድነው? መልካምን ባህሪ ማሳነጽ ወይንም ደግሞ አንድ ግለሰብ አንድ አካል መልካም የሆነን ባህሪ መጎናጸፍ እንዲችል ማድረግ ሆኖ ነገር ግን የተለያዩ ፋክተሮች እነዚህ ፓኒሽመንቱ ወዳልሆነ አንድን ግለሰብ ወዳልሆነ ሁኔታ ወይንም ደግሞ በዛ ባህሪ እንዲቀጥል ሊያደርጉት ይችላሉ ማለት ነው። እነዚህ ፋክተሮች ምንድን ናቸው የሚለው ስንመለከት የተለያዩ ሳይኮሎጂስቶች የተለያዩ ሀሳብ ወይንም ደግሞ ፋክተሮችን አስቀምጧል። የመጀመሪያው ኢሚዲየሲ ነው። ኢሚዲየሲ ስንል ወይ ፓኒሽመንት ፎሎስ ኢሚዲየትሊ አፍተር ዘ ቢሄቪየር ቱ ቢ ፓኒሽመንት። እንግዲህ ኢሚዲየትሊ አንድ ግለሰብ የሚያሳየው ባህሪ መጥፎ ከሆነ እና
ቶሎ የምንቀጣው ከሆነ ያንን ነገር ቶሎ ሊረሳው ይችላል ማለት ነው። ኢቭን ኢፍ ቶሎ የማንቀጣው ከሆነ አንድ ነገር አጥፍቶ ከአመት ወይ ደግሞ ከ6 ወር በኋላ የምንቀጣው ከሆነ የተቀጣሁት ለዚህ ባህሪ ወይንም ደግሞ ይሄንን ስላደረኩ አይደለም ብሎ ያስባል ማለት ነው። እንደዛ ድረስ ነው። ማለትም ለምሳሌ የዛሬ አመት የሰረቀን ልጅ ዛሬ ስንገርፈው ዛሬን ላጠፋው ነገር ነው የሚመስለው የተቀጣው። ነገር ግን እኛ የምንቀጣው ለባለፈው አመቱ ከሆነ ምንድነው የራሱ ኢፌክት ይኖረዋል። ነገር ግን ዛሬ ካጠፋና ዛሬ የምንቀጣው ከሆነ ፖዚቲቭ የሆነ ቫልዩ ወይንም ደግሞ ሪስፖንስ ሊያመጣ ይችላል ማለት ነው። ኮንሲስተንሲ ሁልጊዜ የምንቀጣ ከሆነ when punishment is inconsistent the behavior being punished is intermittently reinforced and therefore become resistant to extinction። እንግዲህ ምንድነው አንዳንድ ባህሪዎች በተመሳሳይ ብዙ ጊዜ ልጆችን የምንቀጣ ከሆነ የተለያዩ አካላቶችን በተደጋጋሚ የምንቀጣ ከሆነ ያንን ባህሪ እንዲላበሱም እንዳይላበሱም ሊያደርግ ይችላል ማለት ነው። ሁሌ የምንደበድባቸው ከሆነ የምንቀጣቸው ከሆነ ምንድነው የሚያደርጉት? በቃ እኔ ይሄን ነገር አልፈልጉም ሲጀመር ብሎ የሆነ ነገር እንዲወስኑ የሚወስኑት ውሳኔ ደግሞ ኔጌቲቭ ሊሆን እንዲችል ያደርጋል። እኔ በቃ ሰልችቶናል መቀጣት ሰልችቶኛል ብለውም ደግሞ ወደ ፖዚቲቭ እንዲቀየሩም ያደርጋል ማለት ነው። ኮንሲስተንሲ አጠቃቀማችን ነው የሚወስነው። ኢንቴንሲቲ ስንል ደግሞ ኢንቴንሲቲ ኢን ጀነራል ሴቨር ፓኒሽመንት አር ሞር ኢፌክቲቭ ዳን ሚልድ ዋን። እንግዲህ ምንድነው ኢንቴንሲቲ ስንቀጣ ለምሳሌ ለከባዱ ለምሳሌ የሰው ህይወትን ላጠፋ ሰው 1 አመት የምናስር ከሆነ ደግሞ እንዲያደርገው እናደርጋለን ማለት ነው። ምንም አይደለም ቅጣቱ 1 አመት ወይንም ደግሞ 6 ወር የምናሳስረው ከሆነ ፍርዱ የሚታዘዝበት ከሆነ ያ ነገር ተመልሶ እንዲደረግ እናደርጋለን። ነገር ግን የ18 ከፍ ያሉ እድሜዎች ስንጨምርበት ምንድነው የሚያደርገው? ያ የሚፈጠረው አጋጣሚ እንዲቀንስ ያደርጋል ማለት ነው። ኢንቴንሲቲው ከፍ እያለ በሄደ ቁጥር ያ ነገር ኔጌቲቭ ከሆነና ኢንቴንሲቲያችን የምንቀጣበት ኢንቴንሲቲ ሃይ ከሆነ ከዛ ነገር ይቀንሳል ማለት ነው። የምንቀጣበት ነገር ሌስ ሆኖ እያጠፋ ያለው ነገር በጣም ከፍተኛ ነገሮችን እያጠፋኛ በትንሹ የምንቀጣው ከሆነ ምንድነው ያንን ነገር እንዲቀጥልበት ነው የሚያደርገው ማለት ነው። በዚህም ኢንቴንሲቲ በጣም ወሳኝ ነው ማለት ነው። ሌላኛው however there are studies that indicate that even less intense punishment are effective provided that they are applied immediately and consistency። እንግዲህ በዚህም በተለያዩ ሁኔታዎች ላይ በመመስረት ኢሚዲየትሊ መቅጣት ካለብን መቅጣት አለብን፣ ከሌለብን የለብንም እና በሚያስፈልግበት ሁኔታ ከሆኑ ፓኒሽመንታችን በሚያስፈልግበት መልኩ ከሆነ ጥሩ ነገር ሊያመጣ ይችላል። ነገር ግን በጥሩ መልኩ ካልሆነ ጥሩ ነገር ላያመጣ ይችላል ማለት ነው። በዚህም እንግዲህ ሌላኛው የዚህ ቻፕተር ውስጥ የምናገኘው ሼፒንግ ነው። ሼፒንግ እንግዲህ ሪኢንፎርስመንትም ፓኒሽመንትም የራሳቸውን ሚና አላቸው። አንድን ነገር ለመቅረጽ ወይንም ደግሞ ለምሳሌ አንድን ግለሰብ ጥሩ ግለሰብ ወይንም ደግሞ ሼፑ መልካም እንዲሆን ባህሪው መልካም እንዲሆን ማድረግ ስንችል የመቻል ሁኔታ ይኖራቸዋል ማለት ነው። ቦዝ ሪኢንፎርስመንት ኤንድ ፓኒሽመንትስ ሼፒንግ ስንል ኢትስ አን አፓረንት ኮንዲሽኒንግ ፕሮሲጀር ኢን ዊች ሰክሰሲቭ አፕሮክሲሜሽን ኦፍ ዘ ዲዛይርድ ሪስፖንስ አር ሪኢንፎርስድ። እንግዲህ ሼፒንግ ስንል መቅረጽ የሚል ትርጓሜ ይኖረዋል። በፓኒሽመንትም ሊሆን ይችላል፣ በሪኢንፎርስመንትም አንድ መልካም ባህሪን ማሳነስ ወይንም ደግሞ አንድን ነገር መልካም የሚሆን መጥፎ ማስያዝ እንደማለት ነው። መቅረጽ በመጥፎም ይሁን በመልካሙ መቅረጽ ነው። ነገር ግን አሁን አስፈላጊው ነገር ሼፕ የምናደርጋቸው ነገሮችን ተማሪዎችን ሼፕ የምናደርጋቸው በመልካም ባህሪ እንደሆነ ማወቅ አለብን ማለት ነው። እንግዲህ የተለያዩ ሳይኮሎጂስቶችም ይህንን ሀሳብ ያስቀምጣሉ ማለት ነው። ይሄኛውን ፓርት ቪዲዮ እዚህ ጋር እናብቃና በቀጣይ ፓርት ቪዲዮ በቀጣይ ጊዜ እንገናኛለን።